ያደርገኛል እንዴ? በእናታችሁ እንዴት ነው እንደዚህ? እሺ አንተ ተረጋግጥ። እሺ ስነ ስርዓት ያዝ። ስነ ስርዓት ያዝ። ማን አንተ ተወራጣው የፈረደበት? የምትከታተሉ ውድ የዞላ ቤተሰቦች እንደምን ከረማችሁ ማለት እንወዳለን። እንግዲህ እንደሚታወቀው ማድረግ ለወዳጅ ለዘመዶቻችሁ እንዲደርስ ማድረግና ሀሳብ አስተያየታችሁን መስጠት እንዳትረሱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴና ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ዛሬ በአዲስ ነገር ነው የመጣሁት። ልዑል እጅግ በጣም ያዘነበት ከአክስት ወይም ዘመድ የተባሉት በውሸት ሲያስፈርሙት ከነበረው ዶክመንት የተያያዘ ብዙ ችግር ይዞበት መጥቷል። በመጀመሪያ ደግሞ ውሸታሞቹ እና ወራዳዎቹ አዲስ አበባ ውስጥ የአባቱ ድርጅት እንዳለ ያንን ለምን እንደደበቁት አላውቅም። አሁን ልዑል በሰው ወንድም የተባለም አንድ ማናችሁም የማታውቁት በአባቱ እንትን የሚለው አንድ ወንድም ማለት ትልቅ ድርጅቱን ምናምን እንትን የሚለው ማለት ነው የሚከታተል አንዳንድ ነገሮች እቃም ያስገባሉ። ብቻ ጉዱ ብዙ ነው። ልዑል ዛሬ ይሄንን ሁሉ ጉድ ሰምቶላችኋል። አንደኛ ነገር የነ ኤርሚያስ እንደዚያ ሲያስከፋቸው ስለነበረ ደግ አደረገ እያለ አብዛኛው ሰው እንኳን እያለ ኮሜንቱን በሙሉ ልዑል ላይ ነው እንትን እያደረጉበት ያለው። እነሱን ሰዎች ማመን አልነበረብህም፣ ከበፊትም ወንድሞችህን ማመን ነበረብህ፣ ገና ብዙ ነገር ያደርጉሃል እያሉ እንግዲህ የተደበቀው ነገር እየወጣላችሁ ነው፣ ጉዱ ማለት ነው። እነሱ የሚያወሩት ስለ ገጠሩ ስለዚህ እህቶች ወንድሞቹ ያሉት እንትን ምናምን ነው እንጂ ስለ ድርጅት ምን እንደሚሰራ ውስጡ ማንም ሰው አልነገረውም ለልዑል። በራሱና በሰው እንግዲህ ድርጅት እንዳለው ያቶ ወርቁ ማለት ነው የአባቱ ማለት ነው። አይ ልዑል ገና ብዙ ነገር ታያለ። ይሄ ገና መጀመሪያ ነው፣ ገና እየተጀመረ ነው። እየሄድክ ስታየው ደግሞ ምን ያክል ሚኪና ኤርሚያስ እንዳጎደሉብህ ታየዋለህ። እኔ እውነቴን ነው የምነግራችሁ፣ ከመጀመሪያም ጀምሮ እነዚህ ሰዎች የእውነት ለልዑል ችግር እንደሚሆኑት እኔ ገና ከመጀመሪያ ጀምሮ ብያችኋለሁ። አሁን ደግሞ ሙሉ በሙሉ ወደ እነሱ ነው። እኔ ምን እንዳስነኩት አላውቅም። እናንተ አይሰማም፣ እናቱን አይሰማም። ዘላለም ራሱ ተጣላው ብላችሁ ታምኑኛላችሁ? ምንም አይመለከትህም እያለው ለዘላለም አይመለከትህም። ምንም ቢሆን እኮ ስጋዎቼ ናቸው። ታዲያ አሁን ይሄ ሰውዬ የሆነ ከጤናው ከራሱ ጋር ሆነው ብላችሁ ታስባላችሁ? ልዑል የሚያደርገው ስራ፣ ልዑል የሚናገረው ቃላቶች ከልዑል አንደበት የሚወጣ ይመስላችኋል? አብዛኞቻችን አልተረዳነውም ችግሩ ምኑን እንጂ የሚሰራቸው ስራዎች ከጊዜ ጊዜ የምናየው ነገር እኔ ምን ብዬ እንደምነግራችሁ አላውቅም። ያሳዝናል። እንኳን አረጉለት እሰይ ትላላችሁ። ሁለት ልብ ነው የምትሆኑት በቃ በልዑል ቦታ ስትሆኑ። አሁን ደግሞ ያረጉበት ያስነኩት ነገር ከሰው ጋር እንዳይስማማ ጓደኛ የተባሉትን እንዳያምን ምስጢሩን ሁሉ ነገር ለነሱ እንዳያወራ ምን እንዳረጉት እንግዲህ ተመልከቱ። ከስካሁኑ ጫን ያለ ነው የዛሬው ጎበዝ። በጣም እኔ እስካሁን ድረስ ብዙ ነገሮች አይቻለሁ። በልዑል በኩል ብዙ ነገሮችም እየደረሱበት እየተቋቋመ ነገሮችም ሁሉ እንትን እያለ አይቻለሁ። አሁን ደግሞ ሰው እንዲያስጠላው ነው ያደረጉት። በዙሪያው ያሉትን ሰዎች አይመለከታችሁም፣ እኔ ጨርሰዋለሁ ለሱ ብለው እነሱ እያገዙት ለሱ ብለው ብዙ ነገር እንትን ሲሉ አይመለከታችሁም እስከ ማለት ድረስ ነው የደረሰ እና ከዚህ በላይ እኔ ምን አይደለም ተናድጃለሁ። በልዑል ልናደድ በሰዎቹ ልናደድ አላውቅም። ሁለት እንትን ነው ያለሁት። እሺ እውነት ልዑልን የሚወዱ ከሆነ ልዑልን እንትን የሚሉ ከሆኑ ለምን ደበቁት ታዲያ?
የሆነ ትክክለኛ ከተካፈልንም እኩል እንካፈል፣ ምንም ነገር ከመጣብን አብረን እንጋፈጥ የሚሉ ከሆነ ምን አደባበቃቸው ድርጅት እንዳለ? ዝም ብሎ ትንሽዬ እንትን አይደለም እኮ ወደ 11 ሰራተኛ የሚሰራበት እዛ ድርጅት ውስጥ ፋብሪካ ነው። እንግዲህ ህገወጥ ነገር ያስገቡ አያስገቡ እሱ ተደብቆ የተቀመጠው ነገር የሆነ ህገወጥ ቢያስገባ ነው እንጂ እዛ እንትን ውስጥ የሆነ ትክክለኛ ወንድሙ ቢሆን ልዑል እየተሰቃየ አክስት የተባለችው መርዛ ብልታ እንደዛ ስታደርገው ወንድም የተባለው ሰውዬ ንብረት እንዳይካፈለው ሲል ብቻ ራሱን ደብቆ የተቀመጠው ጉድ። ከዚህ በላይ ልዑል እኔ ዛሬም አታዩ አይኑ አይገለጥለት ብሏል። መጨረሻው ምን እንደምን አላውቅም። ደግሞ የሚያናድደኝ አይመለከታችሁም ሲል በጣም ነው የሚያናድደኝ። እውነት ማናችሁም አይመለከታችሁም። እኔ ህፃን ልጅ አይደለሁም፣ እኔ እንደዚህ አይደለሁም። የሆነ ብስጭት የሚያደርገው ነገር ነው ያደረጉበት ሰዎቹ። እኔ ብዙዎቻችሁ ልዑል ላይ ትፈርዳላችሁ፣ ግን ልዑል የሆነ እንደ የባለፈውስ እነሱ ህመሙን አውቀውለት ተሯሩጠው ምናምን፣ የአሁኑ ደግሞ ቆሞ ይሄዳል፣ ያወራል በስነ ስርዓት፣ ግን ከሰው ጋር እንዳይስማማ ነው ያደረጉት። እናቱን ራሱ አይሰማትም። እና ከባድ ነው ጎበዝ። ይህን ድርጅት በደንብ እያጣሩ ልዑል እንኳን አይመለከታችሁም ምንም ነገር እንትን አትበሉ ቢል ዘላለም እዚህ ድርጅት ውስጥ ምን እንደሚሰራ ማወቅ እፈልጋለሁ ብሏል። ኤርሚያስ አልኩኝ፣ ኤርሚያስ ወጥቷል ከሚኪ ጋር ምን እየደበቁ እንደሆነ፣ ለምንስ ለልዑል እንደደበቁት፣ ከየትስ መጣ ይሄ እንትን የሚለውን ዘላለምና ሚኪ በደንብ እያጣሩ ነው ይሄ ሁሉ ጉድ። እና እንደኔ ሀሳብ አሁን ላይ ልዑልን እልህ በልህ ከሚይዙት በቃ እሱን ሳያማክሩ እሱን ሳይነግሩ ከጀርባ እነዚህ ሰዎች ለልዑል ምን አይነት ሴራ እንደሚያሰሩ ቢከታተሉ የእውነት ወንድማቸውን ማትረፍ ይችላሉ። እሱ አይመለከታችሁም ተውት፣ እኔ ጨርሰዋለሁ እንደዚህ ላለው እያለ እነሱም በቃ ተውት ካለ ለምን እንትን አንልም ብለው የሚተው ከሆነ የእውነት ልዑልን ምን አይነት ቦታ ላይ እንደምናገኘው አላውቅም። እንደው ኤርሚያስ ማን ነው ሚኪና ዘላለም ተባብረው ከሱ ጀርባ ሆነው አክስት አጎት እነዚህ ዘመድ የተባሉትን እያንዳንዱ የሚሰሩትን ስራ ልዑል ሳያቅ ቢከታተሉ በድብቅ ጉዳቸው ቢወጣ እንዴት ደስ ባለኝ። በተለይ ይቺ ሴትዮ አክስት የተባለችው የሰው እንትን በቃ ውስጥ ለውስጥ የሚሄድ ምንድን ነው የሚባለው? እንደ እስስት ማለት ነው። ትቀያየራለች ሴትዮዋ በየእንትኑ ስትመጣ ካሜራ ፊት ለፊት በጣም አሳቢ አሳዛኝ ምስኪን ሆና ነው የምትጫወተው። ከጀርባዋ ደግሞ ታውቃለች፣ እያንዳንዱ ስለ ድርጅቱ በደንብ ያውቃሉ። ልዑል ብቻ ነው የማያውቀው። ጉዳቸው ብዙ ነው። የእነዚህ ሰዎች ጉድ ተወርቶ አያልቅም። እኔ በምን ቀን እንደመጡበት አላውቅም። በስመ አብ እናት እንኳን ትታቸው እርግፍ አድርጋ ምንም አይነት ንብረት አልፈልግም አልካፈልም ብላ ተዋት ትታቸው የልዑል እናት እራሳቸው አንኳኩተው መጥተው ችግር ፈጠሩ። ልጁን ጤነኛው በቃ ጤናውን እንትን እንዲል እንዲዛባ ያልሆነ ስራውን ሁሉ አበላሽተውበት፣ እቅዱን ሁሉ አበላሽተውበት። ኦፍ ተናደድኩ እኔማ። እንዴት ልዑል እንዴት እንደሚያሳዝነኝ ከራሱ ጋር አይደለም ልጁ። የእውነት ሰው ከራሱ ጋር ቢሆን እንደዚህ አይነት ነገር እየተደረገበት እያየ ዝም አይልም።
እኔ ማን እንደሚይዛቸው አላውቅም። ሁሉም ልዑል በቃ ተው ካለን እንተው ብለው ከተው የሚሸሹት ከሆነ በኋላ ታሞ የሆነ እንትን ከሆነ ወይኔ እንደዚህ ምናምን ከሚሉ የእውነት የሚወዱት ከሆነ አሁን ከጎኑ ሆነው እነዚህ ሰዎች በደንብ ቢያጣሩ አሪፍ ነው። ችግር የሆኑ ሰዎች ናቸው። ጥሩ ነገር ሳይሰሩ እድሜ ልካቸውን ውስጥ ለውስጥ ጥሩ ጥሩ ሰው እያጫወታቸው በሰው እንትን ላይ ይቀልዳሉ። ሲጀመር ማን ነው ዘላለምና ሚኪ ካሁን በኋላ ልዑል ሳያውቅ በድብቅ እነዚህ ሰዎች ልዑል ላይ ምን እያሰቡ ነው፣ የእውነት እሱ እንትን ብለውት ነው የሚለውን በደንብ ልዑል ሳያውቅ እያጣሩ ነው። ጎን በጎን የራሳቸው እየሰሩና የተወሰነች እንትን ሲያገኙ ደግሞ አክስትየዋን እየተከታተሉ የምታደርገው ነገር በሙሉ እነሱ በደንብ እንትን ማለት አለባቸው። ከጊዜ እያለ እያንዳንዱ ነገር ከሚበላሽባቸው ልዑል የሆነ ነገር ከመሆኑ በፊት እገዛ ያስፈልገዋል እና ያሳዝናሉ። እኔ ማን እንደሚታመን አላውቅም። እያስመሰሉ መኖር ከሰው ጋር ከባድ ነው። የእውነት ይጎዳሻል። በጣም ነው የሚጎዳሽ። ደግሞ የራስሽ ሰው ሲሆን ደግሞ ህመሙ ተሎ እንትን አይልልሽም። ገባሽ? ባዳ ማታውቂው ምናምን የሩቅ ሰው ቢሆን እንደምንም እንትትይዋለሽ ትረሺዋለሽ። ግን የራስሽን ሰው ደግሞ ልትረሺው አትችይም። እና ልዑል ላይ ምን አይነት ጫና እያደረጉበት እንደሆነ እናንተም ማወቅ ስላለባችሁ ነው ተመልካቾች። እነ ኤርሚያስ እነ ሚኪ ተው ስለተባሉ የሚተው ከሆነ ልጁ ምን ያክል እየተጎዳ እንደሆነ ከጀርባ ምን አይነት ሴራ እያሴሩበት እንደሆነ በደንብ ሁላችሁም እንድታውቁ። እዚህ ጋር ሲመጡ ቪዲዮ ተቆራርጣ የምታያት ጥሩዋን ነው ለእናንተ የሚያሳዩአችሁ። ከካሜራ ጀርባ ግን እያንዳንዱ ብዙ ገመና ብዙ ጉድ አለው። ሴትየውም እንደዚህ የምታያት አክስትየዋ ከዚህ በፊትም አይታችኋታል። በተከታታይ እየቀረበች የምትጎዳው አትመስልም ነበር፣ ግን እስከ መጨረሻ ምን እንዳደረገች ራሳችሁ አይታችኋል። ሁሉም ነገር እንግዲህ ለበጎ ነው። ለማንኛውም ጋይዝ እንግዲህ ከካሜራ ጀርባ ምን እየተሰራ እንደሆነ እንግዲህ እየተከታተሏቸው ነው ሚኪና ዘላለም ማለት ነው። የእነዚህን ሰዎች መጨረሻውን ነው ማሳያችሁ። የእውነት ለልዑል እውነት ወደውት እውነት ከሱ ጋር እንትን ማለት ፈልገው መስማማት ምናምን የመሰላችሁ ሰዎች ተሸውዳችኋል። ታዩታላችሁ። እኔ አሁን እንደዚህ ላስፈራራችሁ ምናምን አይደለም። እውነቱን ቀስ እያላችሁ ታዩታላችሁ። ሴትየዋ እያንዳንዱ የሚሰሩት ስራ ከጀርባ ብዙ ነው ጉዱ። ስለዚህ ዛሬም የደረሰኝን ጉድ አሳያችኋለሁ። ኤርሚያስ እና ዘላለም ምን እንደሰሩ ልዑል ሳያውቅ ማለት ነው። እያንዳንዱ ልዑል በዛ ሰዓት ይቅርታ ይላል። እናንተ አታስፈልጉኝም ያላቸው ሰዎች የእሱን ህይወት ሲያተርፉለት የዛ ሰዓት ተንበርክኮ ይቅርታ ይጠይቃቸዋል። ታላችሁ አሁን ከራሱ ጋር ስላልሆነ እገዛችሁ አያስፈልገኝም እንደዚህ ምናምን የሚለው እናየዋለን። ሁላችሁም ዝም ብላችሁ ትመለከታላችሁ። እኛ እያየን እንፈርዳለን፣ እናያለን፣ እንፈርዳለን። ከዛ ውጭ ምንም ልናደርግ አንችልም፣ አቅም የለንም። ልዑልም ብትጽፉለትም ምን ብትሉም አይሰማችሁም። አይገርማችሁም? ጽሁፋችሁ ራሱ እንትናችሁን አያየውም ሲጀመር። እሱ ካልተጎዳ እኛ ችግር የለውም። ለማንኛውም የምወዳችሁ የዛሬው
እኔም በትንሹ እንግዲህ አሳያችኋለሁ ምን እያደረጉ እንደሆነ እነዚህ ሰዎች። ሌላ እንግዲህ መጨረሻውን ታያላችሁ። እያንዳንዱ ስራ የሚሰሩትን ስራ ከዚህ ህገ ወጥ ነገር እየሰሩ ነው ወይስ ትክክለኛ እንትን ነው የሚለውን እሱን ደግሞ በደንብ አጣርቼ መጥቼ ከእነሱ እየሰማሁትን እኔም በትንሹ አሳያችኋለሁ። ቪዲዮ ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ለምታበረታቱኝ እህቶቼ ደግሞ ከልብ ነው የማመሰግናችሁ። የዛሬው ይህን ይመስላል። ከተመቻችሁ ላይክ ሼር እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላምና ፍቅር እየተመኘን ሁላችሁም ባላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ፈቅዳችሁ ወዳችሁ መታችሁ ላይክ ሼር ለምታደርጉልኝ ደግሞ በጣም ነው ማመሰግናችሁ። ክብረት ይስጥልኝ። አሁንም አበረታቱኝ። 20,000 አስገቡኝ። እያንዳንዳችሁ ላይክ ሼር እያደረጋችሁ ቪዲዮን ላይክ ባረጋችሁ ቁጥር ብዙ ሰዎች እንዲያዩት እንትን ይላል። ስትጀምሩ ላይክ አድርጉ። ሰላማችሁ ይብዛ። ባይ ባይ።